በማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ እንዲሁም አስፈጻሚ መስሪያ ቤቶችን በማካተት በክልሉ ሀዲያና ከምባታ ዞኖች እየተሰሩ ያሉ የመንገድ የውሃና ጤናን በተመለከተ በግንባታ ላይ የሚገኙ ፕሮጀክቶችን ክትትልና የቁጥጥር ተግባራትን አከናውነዋል። በበጀት ዓመቱ እንደሚጠናቀቅ የሚጠበቀው ሀዲያና ከምባታ ዞኖችን የሚያገናኘው ማሬ አቡና ጃጁራ 30 ኪሎ ሜትር የጠጠር መንገድ በጥሩ አፈጻጸም ላይ እንደሚገኝ በክልሉ ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሪ ገልጸዋል። አሁን ባለነው መንገድ ላይ ይሄ መንገድ ዘንድሮ ይጠናቀቃል ተብሎ ከታቀዱ መንገዶች አንዱ ነው። ስለዚህ ይሄ መንገድ አሁን ባለው ደረጃ ላይ ኦልሞስት 95% ደረጃ የደረሰ አሁንም አክቲቭሊ እየተሰራ ያለ መንገድ እንደሆነ አመራሩም ባለሙያም በወጥነት ይሄንን ስራ ለማጠናቀቅ እየተረባረቡ ነው ያየነው። ይሄን በአካባቢው ማህበረሰቡ ደስተኛ ናቸው። እኛም በጥሩ ሁኔታ አይተናል። በ2007 ዓመተ ምህረት በቀድሞው ደቡብ ክልል በ100 ሚሊዮን ብር ወጪ ግንባታ የተጀመረው ሃይሴ ህርቆ ጂማያ የጠጠር መንገድ ግንባታ ሌላው ቋሚ ኮሚቴው ተመልክቶታል። ፕሮጀክቱ በተለያዩ ኮንትራክተሮች እየተጀመረና እየተቋረጠ ዛሬም ሳይጠናቀቅ ሌላ የጨረታ ሂደትን ይጠብቃል። መንገዱ በሀዲያ ዞን ሌሞ ወረዳና ሻሾጎ ወረዳዎች የሚያገናኝ 26 ኪሎ ሜትር የሚረዝም ወሳኝ መንገድ ቢሆንም ከ11 ዓመታት በላይ ግንባታው እየተጓተተ በመቆየቱ በአካባቢው ማህበረሰብ ዘንድ የቅሬታ ምንጭም ሆኗል። እናም በአጭር ጊዜያት ችግሩ ሊፈታ እንደሚገባ የቋሚ ኮሚቴው ሰብሳቢ አሳስበዋል። ሃይሴ ህርቆ ጀማያ ፕሮጀክት እንደተባለው 2007 ላይ የተጀመረ ፕሮጀክት ነው። አሁንም ያለበት ደረጃ ብቁ አይደለም። ስለዚህ ወደ ኋላ የቀረውን ፕሮጀክት ችግሮቹን አንድ ሁለት ብሎ ለይተው ማን ምን ይስራ የሚለው ተለይተው ወደ ስራ ቶሎ መገባት አለበት። የሆሳና ዲስትሪክት ስራ አስኪያጅ አቶ አለሞ ስናሞ እንዲሁም የማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ስራ አስኪያጅ ኢንጂነር ምስጋና ማቴዎስ የመንገድ ግንባታው በተያዘለት ጊዜ እንዳይጠናቀቅ ያደረጉ ምክንያቶችን አብራርተዋል። በዚህ ዓመት መንገዱ ተገንብቶ እንደሚጠናቀቅም ቃል ገብተዋል። አዳዲስ መንገዶች የዚህ አይነት 14 ናቸው። የጥገና መንገዶች ደግሞ 24 ናቸው። እነዚህ መንገዶች ያው በእነዚህ በአነስተኛ ማሽን ነው እየሄድን ያለውና ትልቁ ችግር የማሽነሪ ያለመመጣጠንና የበጀት እጥረትም አንዳንዴ አለ። ጠጠር ለማመላለስ ከአንድም ሁለት ጊዜ ጨረታ አውጥተን ውልም ገብተን ነበረ። እነዚህ ውል የገቡ ኮንትራክተሮች በተለያየ ምክንያት በነዳጅ ጭማሪና ክልሎች ተያያዥ ነገሮች ጋር ተያይዞ ሁለት ጊዜ ሳይገቡ ቀርተዋል። አሁን በቀጣይ ግን በዚህ አመት ማንኛውንም አይነት መፍትሄ እንደ ተቋማችን ወስደን ፕሮጀክቱን እናጠናቅቃለን በሚል አቋም ላይ ነው ያለነው። ኢቨን በጨረታ እንኳን ወዳደርን ባይሳካ በሌላም ኦንፈርስን በራሳችን ኃይልም ቢሆን ገልባጮችን አሰባስበን በዛ መልኩ እንጨርሳለን የሚል ሀሳብ ነው ያለው። ቋሚ ኮሚቴው በሀዲያ ዞን ዱና ወረዳ የአንሾ ከተማ የመጀመሪያ ደረጃ ሆስፒታል ግንባታ ፕሮጀክት ያለበት ሁኔታ ተመልክቷል። ፕሮጀክቱ የገጠሙት ችግሮች ለመፍታት የክልሉ ጤና ቢሮ ዝግጁ መሆኑንም ገልጿል። ሌላው ቋሚ ኮሚቴው በጠንካራ አፈጻጸም የተመለከተው በከምባታ ዞን የዶዮጋና ንጹህ የመጠጥ ውሃ ግንባታ ፕሮጀክት ነው። ከ370 ሚሊዮን ብር በላይ ወጪ እየተገነባ ያለው ይህ ግዙፍ ፕሮጀክት 10 ቀበሌያትን ወይም ከ53 እስከ 100 ሺህ ህዝብ ተጠቃሚ ያደርጋል ተብሏል። በክልሉ ምክር ቤት የግብርናና የገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ ፕሮጀክቱ በጥሩ አፈጻጸም ላይ እንደሚገኝ ገልጸው በአጭር ጊዜ እንዲጠናቀቅ ርብርብ እንዲደረግ ማሳስበዋል። የዶዮጋና የንጹህ መጠጥ ውሃ ፕሮጀክት ነው። ይሄ በጣም በጥሩ ሁኔታ ያለ አፈጻጸም ነው ያለው። በአጭር ጊዜ ለማህበረሰቡ ለህዝባችን ውሃ ያጠጣሉ ብዬ አስባለሁ። አፈጻጸሙ በተሻለ ሁኔታ ነው። ክፍያውም በተሻለ ሁኔታ ነው። ያው አሁን ከየመዋቅሩ የሚቀረው ማቺንግ ፈንድ አለ። እሱ ያው ክልሉም ዞኑም ወረዳውም ፈጠን ብሎ አስገብተው ከትራንስፎርመር ጋር የሚያነሱት ነገር አለ። እሱም ያው በቅንጅት ቶሎ ተፈቶ ለማህበረሰቡ ውሃ መጠጣት አለበት የሚል ነገር አለኝ። በከምባታ ዞን ማሬ የንጹህ መጠጥ ውሃ ግንባታ ፕሮጀክት 95% ተጠናቋል በሚል በሪፖርት ቢገለጽም የተቆፈሩ ጉድጓዶች እንኳን ውሃ ባልያዙበት ሙሉ ክፍያ ስለመፈጸሙም ተጠቅሷል። ይህ በፕሮጀክቱ የታየው የአፈጻጸም ጉድለት በፍጥነት ማረም እንደሚገባ የቋሚ ኮሚቴ ሰብሳቢዎቹ አሳስበዋል።
እሱ ያው በነባሩ ክልል የተጀመረ ፕሮጀክት ነው። አሁን ባለው ሁኔታ ክልሉ ጥሩ ክትትል እያደረገ ነው። ያው አሁን ያለው አፈጻጸም ወደ 90 ምናምን % ነበር የተባለው። አፈጻጸሙ ገና ነው። እኛ አሁን ባየነው መሰረት ያው የክልሉ ውሃ ቢሮም ከኛ ጋር ስለነበሩ እሱ ቀጣይ ወስዶ የሚፈቱት ነገር እንደሆነ ወስደዋል ማለት ነው። እሱ ላይ አንዱ ትምህርት የወሰድነው ፕሮጀክቶቹን የመራንበት መንገድ በጣም ችግር ያለ እንደሆነ ኢቭን እነዚህ ተሰርቷል ተብሎ ክፍያ ሁሉ የተፈጸሙ ናቸው። ይሄ የመንግስትንም የህዝብንም ሀብት የመራንበት መንገድ ክልሉ ያው የፈረሰ ክልሉ እንኳን ቢሆን ይሄን ሲከታተሉ የነበሩ ባለሙያዎች የዞኑ የአካባቢ ባለሙያዎች ናቸው። ስለዚህ ለታሪክ ብሎ መስራት እንደሚጠይቅ መስራት እንዳለበት አይተናል፣ ትምህርት ወስደናል ማለት ነው።